ሊሊ የባቡሬን ፍቅር ተቀበለች። እንኳን ደስ አላችሁ። ባቡሬ እንግዲህ ያለው አማራጭ ፍቅሩን መግለጥ ነው። በዛ ላይ ደግሞ ለሊሊ ቀለበት ገዝቶላታል። ታገቢኛለች ጥያቄ ሊያቀርብላት ነው። ምክንያቱ ደግሞ እንግዲህ አሁን ሁሉን ነገር ተናግሬ ከጎኗ መሆን አለብኝ ብሎ ወሰነ። እንግዲህ ሊሊ እና ባቡሬ ወደ ውጭ በወጡበት ሰዓት ይኸውልሽ ሊሊ እኔ ሳላስበው የሆነ ነገር ልቤ ላይ ቦታ ሰጥቼሻለሁኝ። እናም ያኔ ካገትኩሽ ቀን ጀምሮ ነው ላንቺ ቦታ የሰጠሁት እና ምን እያልከኝ ነው ትላለች። እስከዛሬ ድረስ እንግዲህ ስትጨነቅ ነበረ ሊሊ። ፍቅር ይዞኛል ብታይ ልጅቱ ስታምር እያለ እንግዲህ በሚያወራባት ሰዓት እሷ በጣም ጭንቀት ውስጥና ስቀቀን ውስጥ ነበረች ማለት ነው። እኮ ማናት ልጅቱ አስተዋውቀኝ እስኪ ማናት ታድላ እያለች ኑራ ነበረ። በመጨረሻም እንግዲህ እኔ አፍቅሬሻለሁ ብሎ እንግዲህ ፍቅሩን ገልጾላታል። ሊሊም በጣም ደስ ብሏታል። እንግዲህ ባቡሬ እያሰበው ነበረ፣ ልቧ ስለተሰበረ ሁለተኛ ፍቅር አትፈልግም ብሎ ነበረ ያሰበው ማለት ነው። እንደዛ ያለበት ምክንያት ደግሞ ያው በኤላ ስለተጎዳች ነው። መልሳ ሁለተኛ ወንድ የምትቀርብ ስላልመሰለው ነው። እሷ ግን ከሱ በፊት እንደውም አስቀድማ ወደዋለች ማለት ነው፣ አፍቅረዋለች። ነገር ግን ደግሞ ተመልሼ ወንድ አላምንም የሚል ውሳኔ ወሰና ነበረ። አዴም ደግሞ እንደዛማ ማለት የለብሽም ሁሉም ወንድ አንድ አይደለም እያለች ስለመከረቻት እንግዲህ የባቡሬን ፍቅር ሊሊ ተቀብላለች ማለት ነው። ከዚህ በኋላ የኔ ፍቅር መባባላቸው ነው አይቀርም ማለት ነው። እና በዚህ ሰዓት ደግሞ ከጎኗ መሆን ስላለበት ምንም ቢፈጠር ከሷ ጎን መሆን ስላለበት ያው ፍቅሩን ገልጾላታል ማለት ነው። በዛ ላይ ደግሞ የሆነ ሰው ጓደኛው ስራ መስራት አለብን እያለ ነው። የሊሊ አክስት ሊሊ እንድትታገት ትፈልጋለች። ከዚህ በፊት ቤቱ ለእሷ ተወስኖ ለሊሊ ተወስኖ አክስቲቱ እንድትወጣ ተደርጋ ነበረ። ነገር ግን ተስፋ አልቆርጥም ብላ እየተፍጨረጨረ ትገኛለች። እና ለባቡሬ ስልክ ደውሎ እንደዚህ ስራ መስራት አለብን ብሎ ይጠይቀዋል። ባቡሬም ይበሳጭና መልሰ እንደዚህ አይነት ነገር እንዳትጠይቀኝ ምንም ማድረግ አትችልም። ሊሊን የሆነ ነገር ልታደርጋት ብትሞክር እኔን አያደርገኝ ምንም መሆን የለባትም ብሎ እንግዲህ ስልክ ሲመልስለት ነበር ማለት ነው። እንግዲህ ዛሬ የአደይ እህት ስታለቅስ ነበር። የአደይ እናትም እንግዲህ ብርሃንን ማለት ነው በጥፊት መታታለች ማለት ነው። እንዴት በየት ሀገር ነው የእህትሽን ፍቅረኛ የእህቷን ፍቅረኛ የምታፈቅር ሰው ምን አይነት ፍጥረት ነው እያለች እንግዲህ በምትነግራት ሰዓት እኔ እኮ አላወኩም ነበር የአደይ ፍቅረኛ መሆኑን አላወኩም ነበር እያለች እንግዲህ ስታለቅስ የአደይ እናትን በርበሬ ያጠናታለች ማለት ነው። እንግዲህ በቆንጥጫ መዝልጋታለች ማለት ነው። የእናት ቆንጥጫ ግን ተገኝቶ ነው የእናት ቆንጥጫ። እና አሁን ብርሃን እያለቀሰች ትገኛለች። ያው እንግዲህ አልቅሳ ትቀራለች እንጂ መችስ እሱ የሚወዳት አደይን ነው። በሚገርም ሁኔታ ቤዛ ለዶክተሩ ስለ ሊሊና ስለ አደይ ነግረዋለች ማለት ነው። እንግዲህ ዶክተሩ አደይን አፍቅሯታል እና ሐኪም ቤት በመጡ ሰዓት ሊሊና አደይ በአጋጣሚ ቤዛ መታ ነበር ማለት ነው። እነሱ ከወጡ በኋላ ግን መጣች። እኔ ምን ዶክተር አሁን የወጡት ታካሚዎች ምንድን ናቸው? ምን ሆነው ነው? ማንኛው ነው የታመመው? ትላለች። እሱም ታዲያ ታውቂያቸዋለሽ እንዴ ይላታል። አዎ እና ሊሊም እኮ አብራን የተማረችው ጭቃ አብኩተን አፈር ፈጭተን ነው ያደግነው እና ብታይ እሽና አዎ ሰራተኛ ጭራሽ እስኪ እንደሷ ካወራሽ ስለ አደይ እስኪ ንገሪኝ ይላታል። አደይማ የኛ ቤት ሰራተኛ አለማፈሯ እኮ ደግሞ የኛ ቤት ሰራተኛ ስትል እሷማ የኛ ቤት ሰራተኛ እኮ ናት እና ሰው መርዛ ልትገል ስትል ከዛ በኋላ አስወጧት ትላለች። አቤት ያኔ ታዲያ ቤዛና ምን ሆነው እንዴ ዶክተሩ እንደዛ የደነገጠው ማለት ነው። እናትሽን ነው ወይኔ ሲያዋት እኮ እንደዛ አትመስልም አለ። አረጋኝ አሁን እንደውም ሊሊ ከሊሊ ጓደኛ ከጀመሩ በኋላ ነው እንጂ በጣም ክፉ ናት፣ መናጤ ናት። እና ይችኛቱ ራሱ ሊሊ ራሱ እኮ ሰራተኛ የቤት ሰራተኛ ነበረች። የድሮ ፍቅረኛዋን ቤት ወርሳ ነው እንጂ እያለች እንግዲህ
ዶክተሩን በውሸት ሞላቸው። ወይኔ ዶክተሩን ማመናት። በቃ ንዴቱ ጭንቀቱ ከአእምሮ በላይ ሆነ። ባክሽ ቤዛ አሁን ለቀሽ ውጪ፣ ክፍሉን ለቀሽ ውጪ አላት። እንደምን ነው የተፈጠረ ችግር አለ እንዴ? ተናደርክ እንዴ ዶክተር አለችው። ውጭልኝ አልኩሽ ውጭልኝ አላት። አስወጣት በመጨረሻም። ከዛም በኋላ እንግዲህ ዶክተሩ ማሰብ ጀመረ ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት እኔ እኮ እንደዚህ አላሰብኳትም ነበር። ሲያዋት እኮ እንደዚህ የምታረጋት መስልም እያለ እንግዲህ እየተውሰለሰለ ይገኛል። አይ ዶክተር ወደ ራስ ብትመለስ ጥሩ ነው። ምክንያቱም የሆነ እንደዚህ ነገር እንኳን ክፉ ሰው ብትሆን ራሷ አታገኛትም፣ ሌላ ፍቅረኛ አላት። በነገራችን ላይ እንግዲህ ቀጣይ ክፍል ማለት ነው ያው ቀጣይ ክፍል ዶክተሩና አደይ እጅ ለእጅ ተያይዘው ሲያወሩ ዴብ ደርሶባቸዋል ማለት ነው። ትልቅ ችግር ተፈጥሯል። ለምን ብትሉ እሱ አሁን ዶክተሩ ነው ቶሎ ፈልጌሻለሁ ብሎ ስልክ ይደውልላታል። ዴብና አደይ ቁጭ ባሉበት ማለት ነው። እና ዴብማ ነው የደወለልሽ ስላት ዶክተሩ ነው የደወለው ትለዋለች። ለምንድን ነው የሚደውለው? ቆይ እሱ በቡሬና ሊሊ ጋር ያወራም እንዴ? ከአንቺ ጋር ለምንድን ነው የሚያወራው? እንዴ ስለ እሷ ስለ ሊሊ ያወራኝ ነው ምንድን ነው ትላለች። አሁን መሄድ ያለብኝ ዶክተሩ እየጠበቀኝ ነው። ይሻላል? አዎ ይሻላል፣ ሂጂ ብሎ ሸኝቷታል። ነገር ግን ይሄ ነገር ምንም ስላላማረው ከአደይ ኋላ ኋላ እንግዲህ ተደብቆ ሲከታተላት እንግዲህ ሲከታተላት ከቆየ በኋላ አደይና ዶክተሩ እንግዲህ እጅ ለእጅ ተያይዘው ሲያወሩ ድርስ አለ። ዴብም ራሱን መቆጣጠር አቃተው። እንዴት እንደዚህ ሊሆን ቻለ? እንዴት እጅና እጅ ተያይዛችሁ ታወራላችሁ? ምን ሆናችሁ ነው? ምን ተፈጥሮ ነው ብሎ እንግዲህ ይናገራል። ዶክተሩም ግራ ገባው። ምክንያቱም ዴብ የአደይ ፍቅረኛ መሆኑን አያቅም፣ ጓደኛ ማቾች እንጂ ፍቅረኛ ማቾች መሆኑን አያቅም። ምክንያቱ ደግሞ አደይም አልነገረችውም። ከሆስፒታል ራሱ ስልክ ተደውሎላት ስትወጣ ማና የደወለልሽ የት ነው የምትሄጂው ብሎ በጠየቃት ሰዓት አይ ከዚህ በፊት ሊሊ ታማ ይዘናት እንደመጣን እኮ እኔና ዴብ አይተሃናልና እሱ ነው የደወለልኝ ነው ያለችው እንጂ ፍቅረኛዬ ነው ለወደፊት ልንጋባ ነው ብላ ብትነግረው ዶክተሩ ተስፋ ያደርግም ነበር። ግን አደይ ተስፋ እንዲያደርግ እያደረገች ትገኛለች። ምክንያቱም ደግሞ እውነቱን አልተናገረችም። እኔማ ቤዛ ራሱ እውነቱን ተነግረዋለች ብዬ ነበረ፣ ፍቅረኛ አላት ልታገባ ነው ብላ ተነግረዋለች ብዬ እየጠበቅኩ እያለ ክፉን ብቻ ተናገረች። አሁን ቤዛ አሁን ቢሳካላት ሰርታ ወደ ውጭ ሄዳለሁ ብላ እያሰበች ነው ቤዛ። አይ ቤዛ እንዲሁ ይሞላልሽ ነቀኛ እና እጅግ በጣም ያሳዝናል ዶክተሩ። በዛ ላይ ደግሞ ቤዛ ማመን የለበትም እንግዲህ ተጣርቶ ቤዛ እኮ እንደዛ አለች ብሎ እንግዲህ ለአደይ ይነግራታል ዶክተሩ ማለት ነው። አደይም ታዲያ ቤዛ ምንድን ነው ቤዛ በነገራችን ላይ ቤዛና ሊሊ ማን ነው ቤዛ አላልኩም እንዴ? ሊሊና አደይ ቤዛ ዶክተሩ ጋር እንደምትሰራ የሚያውቁት ነገር የለም እንጂ የእሷን ማንነት ፍርጥርጥ አድርገው ይነግሩት ነበር ለዶክተሩ ማለት ነው። ግን አሁን ቤዛ እንደዛ አለችኝ እውነት ነው ወይ ብሎ ይጠይቃታል ዶክተሩ ማለት ነው አደይን። ስለዚህ አደይ ደግሞ ስለ ቤዛ ማንነት ያለውን ነገር በሙሉ ነግራ አሳፍራታለች ቤዛን ማለት ነው። እና ቤዛ እንደማትታመን ውሸታም እንደሆነች ከዚህ በፊትም ዳይመንድ ነግሮታል ዶክተሩ ማለት ነው። መናጤ ሰው ክፉ ሰው እንደሆነች ግን ደግሞ ዶክተሩ ከዚህ በፊት ያደረገችው ነገር አይመለከተኝም እና ሁሉንም ይቅርታ ጠይቀሽ ወደ ራስሽ አሁን አዲሷን ቤዛን አስተዋውቂ ብሎ ነው እንግዲህ አዲሷን ቤዛን ያስተዋወቀችው። ነገር ግን አዲሷ ቤዛ ሳትሆን ያቺው አሮጌ ቤዛ ነች ማለት ነው። እንግዲህ ባለፈው ክፍል አሹ ለሮማን ፍቅር ጥያቄ እያቀረበላት ነበር ያየነው። ነገር ግን በሚያሳዝን ሁኔታ በህልም ሆኖ ተገኝቷል ማለት ነው። በህልም ሆኖ አንተ እንዴት እንደዚህ ፍቅር ጥያቄ ጠይቀኛለህ? እኔ ወንድም እህት አይደለሁም እንዴ ብላ በጥፊ መታለች። አሁን ታዲያ እውነቱን ነግሬ ወንድምና እህትነቷን ከማጣ ጓደኝነቷን ከማጣ ቢቀርብኝ ይሻለኛል፣ ፍቅሬን በሆል ቢይዝ ይሻለኛል ብሎ ወስኗል ማለት ነው። ግን እውነቱን ቢነግራት ጥሩ ነበረ። ህልም ደግሞ በተቃራኒ ነው። ለምሳሌ በህልሙ ሲያያት በጥፊ ከመታችው የእውነት ፍቅሩን ሲገልጽላት ደግሞ አቅፋ ተሰማው ይሆናል።
እና በተቃራኒው መረዳት አልነበረበትም። አሹ ያበጠው ይፈንዳ ብሎ ፍቅሩን መግለጽ ነው ያለበት። ለማንኛውም የባቡሬና የሊሊን ሁኔታ ለማየት በጣም ጓጉቻለሁ ማለት ነው። ማን ነው እንደኔ ጓጓ? ቪዲዮ ላይክ እና ሼር እያደረጋችሁ